እንዴት ናችሁ ጋይስ? ዛሬ ማለት ነው አብርሽና ሩታ እንግዲህ አብርሽ ወደ ቤቱ ይመለሳል። ተመልሶ ቡታጅራ ይሄዳል ብዬ አላስብም። ምክንያቱም ከዛ መጥቶ አሁን ደግሞ ተመልሶ ወደዛ አይሄድም። ዛሬ እንግዲህ አብርሽ ወደ ቤቱ ይመለሳል ማለት ነው። ቤቱ ሲመለስ እንግዲህ ሄርሜላ ወይ ቤቱ ሰተት ብላ ትሄዳለች ወይ ደግሞ ብቻ ዛሬ ምን እንደሚፈጠር ለማየት በጣም እየጓጓው ነው። አብርሽ ትናንትና ላይ መግቢያው ላይ እንዳያችሁት ከሆነ በጣም አሪፍ ነበረ ንግግሩ ማለት ነው። ሰውየውን እያመሰገነ ምናምን እና በጣም ሰላማዊ ሰው የሆነ በሳቅ ሆኖ ደስተኛው ነው ምናምን ያየ ነው። እና ከዚህ በኋላ እንግዲህ ከሩታ ጋር ወደ ቤቱ ነው የሚመለሰው። ምክንያቱም ባለፈው ኤፍሬም ለምን ሄደ ብሎ እያለ ነበረ። ለዛ ነው እንግዲህ ወደዚህ ያመጡት ማለት ነው። ስለዚህ አብርሽ አሁን ወደ ቤቱ ይመለሳል። ምክንያቱም ሄርሜላና እህትሽ ተመካክረው አቤላና አብርሽ ገደል ከተቷቸው። ሄርሜላና እህቷን አይታ ሄርሜላን አይታ እህትየው አቤላ ላይ መለጠፍ። አቤላም የድሮ ፍቅረኛውን አመጣ። አብርሽም ከሩታ ጋር ሆነ። ስለዚህ አቤላ ሩታን ይቅርታ ይጠይቅና ከና አብርሽ ጋር እያሽቀበጠ ቪዲዮ ይሰራል ማለት ነው። ወይ እንግዲህ ስንት አስመሳይ ሰው እንዳለ። ሩታ የእውነት አቤላን ይቅር ትለዋለች ወይ? ይሄ ሌላ ጥያቄ ነው። አቤላ ወደ ሩታ ለመመለስ በጣም ኮተት እያለ ነው። ሄርሜላን ትቷታል ከነ መፈጠሯም። ያኔ ገፋፍቶ ሌላ ነገር ውስጥ አስገባ። አሁን ግን አቤላ ተንሸራቶ ሌላ ሰው ሆኗል ማለት ነው። ሌላኛው ደግሞ ዴቭ ነው። ዴቭ ማለት ነው ዴቭ አቋም የለውም። አንዴ ሩታ ጋር ይሆናል፣ አንዴ ሄርሜላ ጋር ይሆናል፣ አንዴ አብረሽ ጋር ይሆናል፣ አንዴ ቡዜ ጋር ይሆናል። በቃ ሁሉም ጋር ነው የሚውላውለው። አሁን ቡዜም ጠፍታለች። ቡዜም ወደ ሩታ ትመለሳለች። ሩታን ይቅርታ ጠይቃ ከሩታ ጋር ሁላችሁም ተመለሱ። በቃ እንደ ድሮ ሆኑ። በቃ ሄርሜላ ከህይወታችሁ አስወጧት። ሄርሜላን ከህይወታችሁ አስወጡና አብርሽ ከልጁ እናት ጋር ከሆነ ነው ሰላማዊ የሚሆነው። በቃ አብርሽን ከሩታ ጋር አድርጉ። ዴቭ አንዴ ሄርሜላ ታመጣለህ፣ አንዴ ሩታን ትወስዳለህ፣ አንዴ ምናምን አቋም ይኖር። ባይሆን ቡዜ ሄርሜላ ጋር ናት። ሩታን ማየት አትፈልግም፣ ሄርሜላን የምትደግፈው። እንደዚህ አቋም ያለው ደጋፊ ሆን እንጂ ዴቫ አሁን እኔ እንደዛ ነው። አቋም ያለው ደጋፊ ሆን። እኔ አሁን የማንም ደጋፊ አይደለሁም። እኔም እንደ ዴቭ ነው የምወላውለው። እና አቋም ይኑር ዴቭ። አንዴ ሩታ ጋር እንዴ ምናምን እንደዚህ አይነት አሾክሻኪ ሰዎች ሰውን ያፋጃሉ፣ ያጋድላሉ። ምክንያቱም ሩታ ጋር ሲሆን ወደ ሩታ ያጋድላል፣ ሄርሜላ ጋር ሲሆን ሄርሜላ ጋር፣ ሁለቱንም ዝም ብሎ እንዲያምታታ መኖር ነው የሚፈልገው እንጂ የሆነ አንዷን ቁጥት ብለህ እንደ ወንድም ሄርሜላን አሁን እዚህ ጋር አሁን ሄርሜላ ታስፈልግ እውነት ለመናገር ምክንያቱም ከሩታ ልጅ ያለው ልጃቸውን አብሮ ማሳደግ አለባቸው። አብሮ የጀመሩት ብዙ ነገር አለ። ሪል ስቴት አላቸው፣ አብሮ የገዙት፣ አብሮ የሰሩት ቤታቸው የተከራዩት አብሮ ነው። ዩቲዩብ የሚሰሩት አብሮ ነው። ሁሉ ነገራቸው ከሄርሜላ ይልቅ ከአብርሽ ጋር ነው አብሮ የሚሰሩት። ሩታና አብርሽ ናቸው በጣም ብዙ አብሮ እንዲሆኑ የሚያደርጋቸው፣ የሚቀራረቡ ብዙ አብሮ የጀመሩት ነገር ያለ ከሩታ ጋር እንጂ ከሄርሜላ ጋር። ሄርሜላ ገና አንድ ቀለበት ታሰረልኝ ብለሽ በጣም አካብርሽ። ቀለበቱንም አውልቆልሻል። ከፈለሽ ደግሞ ይወረውልሻል አምጥቶ። ስለዚህ አንድ ቀለበት ታሰረልኝ ብለሽ ያዙ ይልቀቁኝ ምናምን የምትይውን ነገር ብታቆሚ ጥሩ ነው። ምክንያቱም ቀለበት እጅን እንጂ ልብን አያስርም ይባላል። ስለዚህ አብረሽ ከልቡ ስላላሰረልሽ እጅሽ ላይ ነበረ፣ ከላይ ነበር ያሰረልሽ። ከላይ ያሰረልሽንም አውልቆ ወርውሮልሻል። ስለዚህ ከዚህ በኋላ ሄርሜላ ነው ከነሱ ህይወት መውጣት ያለባት እንጂ አብርሽን ከሄርሚ ጋር ሆን ምናምን እያላችሁ ከልጁ እናት ጋር ብዙ የሚያስተሳስራቸው ብዙ አንድ የሚያረጋቸው ነገር ስላለ እሱን ነገር አስተታችሁ ወደዚህኛዋ መመለስ አለባችሁ ብዬ አላስብም። ስለዚህ ከዚህ በኋላ አብርሽ ሩታ ጋር ህይወቱን ይቀጥላል ማለት ነው። ሄርሜላ ደግሞ እየሄድኩ በጠብጣለሁ ረብሻለሁ ምናምን የምትይ ከሆነ ወይ ቤታቸውን ይቀይሩና ይገላግሉሻል። እና ትዳር በግድ የለም፣ ትዳር በግድ አይሆንም። ትዳር በውድ እንጂ በግድ የሚሆን ነገር አይደለም። ስለዚህ አንቺ ከህይወታቸው ውልቅ በይ። ዴቭ ደግሞ እንደ ትልቅ ወንድም ሄርሜላ ቁጥት ብለህ ተቆጥተህ አስወጣ። አንዴ ነይ እሱ የመረጠው ይኖር መረጠ እኮ ሩታን አለ። ሩታን ሲመርጥ ታሟል አትበሉ። በቃ ተውት። ልጁ ታሟል ስትሉት አንድየውን አእምሮ ደነዘዘ። የእውነት የታመመ ምናምን ይመስላል እኮ አንዴ። አሁን የሆነ ሰው ሳትታመሙ ወይ ደግሞ የሆነ ሰው እንደ ብድ ቢያዩት አሁን አትናደዱ እንዴ? ያናድዳል፣ ይጨንቃል። እንዴ አበድኩ እንዴት ትላላችሁና ዴቭ አቋም ይኖር ወይ ሩታ ጋር ሆን ወይ ሄርሜላ ጋር ሆን። ስለዚህ እንደ ትልቅ ሰው ግን ሩታ ጋር ብዙ የሚያገናኛቸው ነገር ስላለ እንደ ትልቅ ሰው የምታስብ ከሆነ ሄርሜላን ተቆጣትና ከህይወቱ ትውጣ። በቃ ካልፈለጋት አልፈለጋትም ነው። በግድ አብረኝ ሁን አይባልም እኮ። ቀለበት አሰረልሽ አወለቀው፣ በቃ አውልቆ ወሰደው። ምን ይጣበስ አሁን? ምን ይጣበስ? ጣትሽ ላይ ነበር ያሰረው፣ ልብሽ ላይ አይደለም ያሰረው። ከልቡ አይደለም ያሰረልሽ፣ ዝም ብሎ ከላይ ነው።
ስለዚህ ሄርሜላ ከህይወታቸው ውልቅታ ያለሽ ሩታና አብርሽ በሰላም ህይወታቸውን ይኖራሉ። ከፈለሽ ሌላ ችክ እናጣብስሻለን። እርጉዝ ከሆንሽ ደግሞ አባት ከሆነ ከተረጋገጠ ማሳደጊያ እየሰጠ ልጅሽን ታሳድጊያለሽ። በቃ ይሄ ነው መጨረሻ፣ ይሄ ነው። ሄርሜላና እህቷ በጣም ነው የተዋረዳችሁት የከሰራችሁት። ምክንያቱም አቤላ ራሱ ትናንትና ውድድሩ ፍቅረኛ ሲመለስ በቃ ሄርሜላ ምን ያክል መጫወቻ እንደሆነች ነው የተረዳሁት። በጣም ነው የተጫወቱብሽ፣ በጣም ነው የቀለዱብሽ። እህት አለም ምንም ማድረግ አይቻልም። አይዞሽ እንግዲህ ምንም ልናረግሽ አንችልም። በጣም እናዝናለን። ለወደፊቱ ግን እንደዚህ ፊጥ ተብሎ የሰው ትዳር ላይ አይወጣም። በሰው ግፊት ደግሞ ከሰው ጋር መሆን የለብሽም። በገንዘብ ምንም ነገር ማድረግ እንደማቺ ማወቅ ትችያለሽ። ምክንያቱም ፍቅር እንጂ ገንዘብ በቃ የሰው ልጅ እንደማይገዛ። አዎ የሰው ልጅ የሚገዛው ፍቅር ነው። ልቡ ከልቡ ቢወድሽ ቢያፈቅርሽ ትቶሽ አይሄድም ነበረ። እና ቤላን ብር እየሰጠሽ እየከፈልሽ አብርሽን በግድ ካንቺ ጋር እንዲሆን አደረጉልሽ። ግን ምን ዋጋ አለው? ጥሎሽ ሄደ፣ አብሮሽ አልቀጠለም። ስለዚህ ፍቅርን በገንዘብ ለመግዛት የምትሞክሪው ነገር ቢቀርብሽ ጥሩ ነው፣ እንደ ሀሳብ ማለት ነው። ከዚህም በኋላ ህይወትሽን ላለማበላሸት ሰላማዊ ኑሮ መኖር ከፈለግሽ በገንዘብ በልቅምቃሚ ገንዘብ ከሆነ ከአብርሽ ጋር ለመሆን ምናምን የምታረጊው የምትሞክሪው ነገር ቢቀርብሽ ጥሩ ነው። ምክንያቱም በገንዘብ ገንዘብ ገዝተሽ ጎረምሶችን እነሱ ወደ አንቺ አብርሽ እንዲያመጡልሽ ምናምን ማረጉ ቢቀርብሽ ጥሩ ነው። ህይወትሽ እስከ መጨረሻው እንዲመሳቀል ከፈለሽ እንደዛ አድርጊ። ግን ደግሞ ይሄ ነገር አስፈላጊ እንዳልሆነ ነው የምነግርሽ። ከሰው ህይወት ወጥተሽ የራሽን ህይወት ኑሪ። ሁሉን ነገር በገንዘብ ለመግዛት አትሞክሪ። እሱንም በገንዘብ ለመደለል በሷ ዙሪያ ያሉ ጓደኞችን ገንዘብ እየከፈልሽ ሩታ እንዲያርጉልኝ አብርሽ እንዲያርጉልኝ እያልሽ ሁሌ መጨቅጨቅ አስፈላጊ አይደለም። ከዚህ በኋላ ባይተዋር ሆነሽ ነው የምትቀሪው። ምክንያቱም ሁሉም እያየሻቸው እየተገለበጡብሽ ነው። አቤላ ተገለበጠ፣ የአብርሽ ጓደኞች ሁሉም ግልብጥ ብለው አብርሽ ጋር ሆነዋል። ሶ ያለሽ አማራጭ አንቺ ከዚህ ህይወት መውጣት ነው። እዚህ ህይወት ካልወጣሽ ግን ሁሌም ስትሰደቢ ስትረክሽ ምናምን ነው የምትኖሪው። እና ህይወትሽን ራስሽ አስተካከይ። የራስሽን ህይወት በራስሽ መንገድ አታበላሽ። ገባሽ? ህይወትሽን አታበላሽ በማይሆን ነገር ማለት ነው። ገብቶሻል አይደለ? ከሰው ህይወት ውልቅ በይ። የሰው ትዳር ላይ ገብቶ ፊጥ ብሎ እንደዚህ ሰውን መረበሽ ጥሩ አይደለም። የራሽን የፍቅር አጋር የፍቅር ጓደኛ ፈልጊ ማለት ነው። ገባሽ አይደለ? የሰው ፍቅር ላይ የሰው ባል መቀማት ድጋሚም ደግሞ የሰው ባል ቀማለሁ ብለሽ ማለት ነው የሚሳካልሽ እንዳብረሽ ኧረ አይተውሽም። ገንጭሎ ነው የሚጥሉሽ። ገባሽ አይደለም? ስለዚህ ህይወትሽን በራስሽ መንገድ አስተካከይ፣ አትጨመላለቂብን ማለት ነው።